ቱርካን እስከዛሬ ድረስ እንዴት ስትሞኝ እንደነበረ እውነቱ ሲገባት አይኗ ሲከፈት እንዲሁም ነገሮችን በይበልጥ መረዳት ስትጀምር ሶመርን በማፋጠጥ እንዲሁም ሩቻልን በመቆጣት አልነበረም መልሳ ዴቷን የተወጣቸው። ነገር ግን ዝም በማለት ነበረ። ዝም ብላ ብቻ ከሁሉም ጠፋች። በአንድ በኩል እናትና አባቷ ነስሪንና ሳድቅ ምን እየተካሄደ እንዳለ አያውቁም። ነገር ግን ሩቻል በጣም ጨንቋታል። ሩቻል እች ልጅ ምን አረጊያት ነው ቆይ እንደዚህ ጥመድ ያረገችኝ ብላ ብዙ ራሷን እየጠየቀች ነው። ሶመርን ቢሆን በእናቱ እየፈረደ ነበረ። ታያት በቃችን ልጅ እያላን ነው። ሩቻል ደግሞ እኔ ምን አረኩኝ ለሷ ብዬ እኮ ነው ትላለች። አሁን ሶመር በስንት መከራ ቱርካን ያለችበትን ቦታ ካወቀ በኋላ ወደ እሷ እየመጣ እሷን እያባበለ ነው። ምን እንዳናድዳት፣ ምን እንዳበሳጫት፣ ምን እንዳስከፋት ጭራሽ የሚያውቀው ነገር የለም። ነገር ግን ቱርካን ከምትጠይቃቸው ጥያቄዎች ተነስቶ ቀስ በቀስ እየፈራች መሰለው። እንደውም ቱርካን አለፍ አለፍ እያለች ምንድነው ቁም ነገሩ ስትለው ነበረ ልጅ የመውለዳቸውን። እኔና አንቺ ደስተኞች ነን፣ በጣም ነው የምወድሽ፣ አንቺም ታፈቅርኛለሽ፣ ደስተኞች እንሆናለን፣ ልጃችን ደግሞ የበለጠ ደስተኛ ያረገናል፣ ህይወታችን የተባረከ ይሆናል፣ ምን አይነት ደስተኛ ቤተሰቦች እንደምንሆን ታያለሽ እያላን ነበረ። እንዲህ ያላት ነገር ግን እሷ አልመስለሽ አላት። ይሄ ነገር ግን አስፈላጊነቱ አይታየኝም ትለዋለች። ቱርካን ታይታይ ይሄን ያልሽውን ነገር እንዳረሺ እነዚህ ቀናቶች ማለፋቸው አይቀሩም። አዎ ያልፋሉ፣ ከዛ በኋላ በጣም ደስተኞች እንሆናለን። ቱርካን እባክሽ እንደዚህ አትሁኚ፣ እያንዳንዱ የምትወስኙን ውሳኔን ማሳወቅ አለብሽ፣ ብቻሽን ሆነሽ ምንም የምትወስኙ ውሳኔ የለም፣ ሁሉም ነገር ይመለከተኛል እያላን ነው። ፊቷ እንደተቀየረ ነው። በአንድ በኩል እሱ ይኸውልሽ አሁን እንሂድና እንተኛ እሺ፣ ሄደን በሰላም እንቅልፋችን እንተኛ። እኔም እንደማልክ ታውቂያለሽ፣ በጣም ስናደር ስበሳጭ ዝም ብዬ ነው የምተኛው በቃ። እና ያ ያናደደኝ ያስከፋኝ ያበሳጨኝ ነገር ጠዋትም ከእንቅልፌ ስነሳ የሚያሳስበኝ ከሆነ በቃ እወስናለሁ ማለት ነው በደንብ አስቤ። አሁን ግን እንሂድ እያላት ለመናት። ከዛ እንደምንም ብሎ እያስነሳን ነበረ። እንዳኮረፈች ከተቀመጠችበት ብድግ ትላለች። ሩቻል በሌላ በኩል ቤት ውስጥ ናት። ከዛ በኋላ ድንገት እነ ሶመር ወደ ውስጥ ሲገቡ ሰማች። እንዴ የነበራችሁ ቱርካን የነበርሽ በጣም ስላንቺ ስናስብ ነበር ስትላት ቱርካን ማስነጠስና ማሳል ጀመረች። ይሄው ታመመች ብር ላይ ተቀምጣችሁ ሶመር አንተ ራሱ እኮ በርደዋል ትላለች። ከዛ ሶመር ወደ ውስጥ ገባ። በአንድ በኩል ቱርካንን ብትሆን ወደ ውስጥ እያመራች ነው ወደ መኝታ ክፍላቸው ስትሄድ፣ ከዛ ሩቻል ወደ አይላ ዞር ብላ ሻያፊላት ብላ ወደ ውስጥ ትመለሳለች። ልጅ ምን ሆነ ነው ግን በጣም በርደዋል እኮ ሰውነት እየተንቀጠቀጠ ነው። አይላ የሆነ የሚለበስ ነገር አምጪ ብላ ጠገቡ ተቀመጠች። ምንድነው ችግሯ? ቆይች ልጅ ምንድነው የሚቀይራት እንደስስት ንገረኝ እስኪ አለችው። እማዬ በጣም ተጨንቃለች፣ እናት መሆንን ፈርታለች ቱርካን በማለት ነገራት። ምን ማለት ነው ስትል፣ እንዴት ኧረ የማይመስል ነገር አታወራ። ምን ማለት ነው? እንዴት ነው ሴት ልጅ እናት መሆንን የምትፈራው እንዴ? በቃ ይሄ ደግሞ ፋሽን ሆነ ማለት ነው። ሴቶች አሁን እድሜያቸው ሲደርስ በቃ ይሄን ነገር ፋሽን ያደረጉት ማለት ነው። በጣም ያሳፍራል። እናት መሆን ምን ነው የሚያስፈራው? እንደውም ልትደሰት ይገባል። ከየት ነው ቆይ እንደዚህ አይነት ነገር የምታመጣው ልጅ? እኔ እኮ አንዳንድ ጊዜ ግራ እኮ ነው የምትገባኝ። ምንድን ነው ስትለው፣ እማዬ እንደምታስቢው ቀላል ላይሆን ይችላል፣ እባክሽ አላት። ምን ነው ቀላል የማይሆነው? እዚህ ቤት ውስጥ እሷ ፍቅር ሳታገኝ ውላድራ ታውቃለች። ሁልጊዜ የእኛ ትኩረትና ፍቅር እንዳገኘች አይደል እንዴ? ቆይ ሲጀመር ሰው ነገር ጠየቃ እኛ ሰታናት ማናቀው መቼ ነው? እስኪ መልስልኝ። መቼ ምንድነው የጎደላት? ምንድነው ያጣቸው? ሁልጊዜም ቢሆን ውዴ እያልን አንድ እዚህ ቤት ውስጥ የምንጠራት ምንድነው ነገሩ? ምንም አልገባኝም እኮ። እንደሷ ደግሞ እዚህ ቤት ውስጥ የምንንከባከበው ሰው አለ እንዴ? ለምንድነው ታዲያ የሚያስፈራት? ምንድነው እዚህ ቤት ምን የተፈጠረ ነገር አለ ብላ ጠየቀችው። አንቺ ነሽ እማዬ አላት። ትለዋለች። አዎ አንቺ ነሽ እንደዚህ የሆንሽ በቃ እንዴት ላትፈራ ትችላለች? አንቺም እኮ ታበዣለሽ እኮ አንዳንዴ ያላት። አምላኬ ሆይ ልጄ አንዳንድ ጊዜ በቃ እንደው ልቤን ታሳመመኛለህ ለበል እንደው በቃ እኔ እኮ በገዛ ፍቃዴ ማረገው ነገር እንዴት ራሴ ላይ በራሴ እንደዚህ ነገር ያመጣብኛል? ደሞ እኔ ምን አረኩኝ? ደሞ እኔ ምን አልኩኝ? ለሷ ብዬ እኮ ነው ምግብ ቢ ረፍት አርጊ ተኚ በቃ ይሄ ማለት ወንጀል ነው እንዴ? እንደዚህ እኮ ነው የምለው እኮ እኔ ሌላም ነገር እኮ ምንም እኮ አላልኩም እኮ። ለሷ እኮ ነው ያሰብኩት። ለሷ አስቤ እናቷ አርጋላት የማታውቀውን ነገር እያረኩላት እኮ ነው ስትለው፣ ማዬ በቃ ጣልቃ ትግቢ፣ ይሄ ነው ትልቁ ችግር፣ እየነገርኩሽ እኮ ነው በቃ ይሄ ነው ችግሩ፣ በቃ ታያት በቃ አላት። ከዛ ታዲያ ምን ፈልገው አለችው። እኔ እንጂ አላቅም በቃ በጣም ፈርታለች። ባለፈው የሚኔን ልጅ ስትነጥቂ አይታሽ ነበረ እና በቃ ሚኔን ልጇን ከነጠቀቻት እኔን ደግሞ ምን ልታረገኝ ነው ብላ ጨንቋታል አላት። ሚኔ ጭራሽ ደግሞ ራሷን ከሚኔ ጋር ማወዳደር ጀመረች። ሚኔ ማናት? እሷ ማናት? ምንድን ነው አለችው። እማዬ በቃ እንዳልኩሽ ነው ባከሽ፣ ለተወሰነ ጊዜ በቃ ተያት በቃ በማለት ተናገረ። ይኸውልህ የልጄን እንድታስወርድ አልፈቅድላትም ሶመር፣ አንተ መፍቀድ የለብም እየሰማኝ ነው አይደለ? እኛ እንደዚህ አይነት ቤተሰቦች አይደለም፣ መስማት ካለባት ይነገራታል። ሄጄ ልኳን ነግራታለሁ ነው ልጄ እንጂ ልጄን አትገልብኝም ብላ ከተቀመጠችበት ተነሳ። ከዛ ሶመር እማዬ ተረጋጊ ነግራታለሁ። እሺ ቆይ አንዴ ተረጋጊ እያለ እናቱን ማረጋጋቱን ቀጠለ። ይኸውልህ ሁልጊዜም ቢሆንች ልጅ ያለችው ነገር ይሆናል። ሶመር አትብዘዝ፣ እንደዚህ የሚባል ነገር አይሰራም። በቃ ቅድም ምንም ደስ አላለኝም። እንደዚህ አይነት ሀሳብ የማየውን ነገር የምትነግራት ያቺ እናቷ ነስሪ ናት። ቅድም ራሱ ምሳችንን ተቀምጠን እየበላን አስተያየቷ አልተመቸኝም ነበር። አይኗን እያጉረጠረጠችብኝ ነበረ። ምንም ደስ አይልም ስትል ነበር። እማዬ ተረጋጊ፣ ነስሪ ምን የምታውቀው ነገር የለም። በቃ ይሄ በቃ ቱርካን ቤት ውስጥ የምታየው ነገር ነው። ፈርታ ነው በቃ ቤት ውስጥ የሚካሄደውን የሚኔን ሁኔታ አየች። በቃ ፈራች። እባክሽ በቃ አሁን ተቀመጪ ብሏት ሄደ። ቱርካን
በአንድ በኩል ገሏን እየታጠበች ነው። የሻወር ገንዳ ውስጥ ቁጭ ብላ ገሏን እየታጠበች በድንገት ሶመር መጣ። ከኋሏ ሆነ። ከዛ እጇን ይዞ እኔ ፍቅር አፈቅድሻለሁ እባክሽ እንደዚህ አትሁኚ እያለ አንገቷን እየሳመ ነበረ። እጇን ይዞ እጇን እያስለቀቀች ነበረ። አሁንም አልገባውም። ገሏን ታጥባ ከጨረሰች በኋላ መኝታ ክፍሏ ተቀምጣ ጸጉሯን እያበጠራ ነበረ። አሁንስ ደህና ነሽ አላት። አዎ ደህና ነኝ ትለዋለች። ከዛ አንገቷን እየሳመ መተኛ ትፈልጋለሁ ተወኝ በቃ አለችው። አልጋዋ ላይ ወጣች። ከዛ እንቅልፍ ለመተኛት ብላ ስትታገል ድንገት ሩቻል መጣች። ቱርካን የኔ ውድ ታዲያ ይኸውልሽ ስምኝ አንድ ጊዜ ይኸውልሽ እያለፍሽበት ያለው ነገር ይገባኛል፣ ግን ራስሽን ከሚኔ ጋር ማወዳደር የለብሽም። እንደዚህ የሆንሽ ልብሽን አትስበሪው። ለምንድነው በባዶ ሜዳ ጭንቀት ራስሽ ላይ የምትለቂው? ምንም አልገባኝም። እኛንም አታስፈራሪ አለቻት። አልገባኝም ምን እያልሽ ነው ያለሽው? ለምን ብዬ ነው ራሴን ከሚኔ ጋር ማወዳደረው አለቻት። ቱርካን ፈንጠር ብላ ካልጋዋ ቀና ብላ እየተነሳች እኔ የሶመር ሚስት ነኝ፣ እሷስ ብትሆን የሶመር ሚስት ናት እንዴ ብላ ጠየቀቻት። የቱርካን ከባባድ ጥያቄዎች ሩቻን ግራ ያጋባት ጀመረ። እንዴ ቱርካን ምን እያልሽ ነው ያለሽው? እኔ እንደዛ ወጣኝ ምን አልኩኝ? እሷ እኮ ድንገተኛ ሰው ናት። ድንገት ነው እኛ ቤት የገባቸው። እሷ የሶመር ሸክም ናት። በቃ ህሊናው ትንሽ በቃ ስለሚቆረቆረው ነው እዚህ ቤት ያስገባት፣ ሌላ ነገር አይደለም። እንዴ ቢያንስ ደህና ነገር ተናገር እንጂ ትላታለች። ሩቻል መናደድ፣ መበሳጨት፣ መቆጣት የለም። አሁን ፍቅር እየሰጠቻት ልታናግራት እየሞከረች ነው። ይኸውልሽ ከዚህ ቤት መውጣት አይቀርም እሺ፣ ነገር ግን እዚህ እስካለች ድረስ በቃ የሚሆነውን ነገር እናያለን። እንደገና ወደ አይምሮ እስክትመለስም እየጠበቅን ነው። ጤነኛም አይደለችም ስትላን ነበር። ታዲያ አንቺ ስታስቢ በቀላሉ የሰዎችን እጣ ፋንታ የምትወስኝ ይመስልሻል አለቻት ቱርካን። አዎ እንግዲህ ሁሉም ሰው የሚገባውን ነገር ያገኛል። ይኸውልሽ ቱርካን ሶመር በጣም ያፈቅርሻል። ሶመር እንደ ህይወቱ ነው የሚያይሽ። እንደገና ደግሞ የሚወልደውም ልጅ ቆንጆ የሆነ ቤተሰብ እንድትመሰርቱ ያግዛቸዋል። በጣም ደስተኞች ነው የምትሆኑት አለቻት። ታዲያ ሁሉን ነገር ታውቂያለሽ ማለት ነው ብላ ቱርካን ጠይቀቻት። አዎ ቱርካን በጣም ደስተኛ ትሆናላችሁ። ቱርካን አንቺ በጣም ጠንካራና ጎበዝ ሴት ነሽ። ይሄ ልጅ ከተወለደ በኋላ የበለጠ ጎበዝ ነው የምትሆኘው። ከዛ በኋላ አዲሷን ቱርካን ታያታለሽ ምን ጠንካራና ጎበዝ ደግሞ እንደምትሆን። ከብዙ ነገር በኋላ ደስተኛ ትሆኛለሽ። እኔም ደግሞ ጣልቃ አልገባብሽም፣ ቃል እገባለሁ። እኔ ሁል ጊዜ ከጎንሽ የመሆኑ አንቺን ለመጠበቅና ለመንከባከብ ብቻ ነው ይሄው ነው አለቻት። ከዛ ቱርካን እሺ በቃ ሁለተኛውን ውጪ አለቻት። ከዛ ሩቻል እሺ ብላ ምንም ሳትመልስላት ትታት ወጣች። ሩቻል እንዲህ ነው ብላ ራሱ ለመጠርጠር ቸገራት። በሌላ በኩል ነስሪና ሳድቅ የተፈጠረውን ነገር አያውቁም። ቤት መጡ። ማታ ከኢዝሚር ገና መምጣታቸው ልጃቸውን ዳሪያ ሸኝተው አሁን ቤት ውስጥ እያቀሩት ዳሪያና ዶኑሽ ነበሩ። ዳሪያ ሄዳለች፣ ዶኑሽ ብቻ ቀርታለች። በአንድ በኩል ደግሞ ቱርካን እንቅልፏን ለመተኛት እየሞከረች ነው። ድንገት ሶመር መጣ። ሲመጣ አይኗን እየጨፈነች ነው። ከዛ ዞር ሲል አይኗን ትገልጣለች። ሶመር በአንድ በኩል እንቅልፍ እምቢ ያለው ራቅ ብሎ እየተቀመጠ ነበረ። እንባ እየተናነቀው ነበረ። ዶኑሽን ብትሆን ለመጀመሪያ ጊዜ ነው ባዶ ክፍል ውስጥ ብቻዋን ስተኛ እያለቀሰች ነው። ዳሪያም እያለቀሰች ነበረ። ሶመርም ቢሆን ከቤት ወጥቶ ብቻውን ቁጭ ብሎ እያለቀሰ ነበረ። ቱርካን ካልጓ ተነስታ ስታየው እያለቀሰ ስታየው እሷም እያለቀሰች ነው። ይህ ምሽት ለሁሉም ከባድ ነበረ። በጠዋት ዳሪያ እዛው ኢዝሚር ውስጥ የገባችበት ዩኒቨርሲቲ ውስጥ ቁጭ ብላለች። ድንገት ሴርዳርን እያገኘችው ነበረ። ሁለቱም አብረው እየወሩ ናቸው። እሷ የምትማረው አርኪቴክቸር፣ እሱ የሚማረው ሕክምና። ቀስ በቀስ ወደ ውስጥ ተያይዘው እየገቡ ናቸው። እንደዚህ እየተጫወቱ እየገቡ፣ በሌላ በኩል ደግሞ ቱርካን በጠዋት ከእንቅልፏ እየተነሳች ነው። ገና ከእንቅልፏ ስትነቃ የምታስታውሰው ትላንትና ስለተፈጠረው ነገር ነው። ሶመርም ቢሆን እያሰብሽበት ተኝተሽ ጧት ድጋሚ ካሰብሽበት ወስኝ ብሏን ነበረ። አሁን ይህም በደንብ ታስብበታለች። በሌላ በኩል ደግሞ ነስሬን ትናንትና ስለተፈጠረው ነገር አታውቀም ነበር። ይህም ሶመር ቱርካን ጠፋችብኝ ብሎ ቤት መጥቶ ነበረ። አሁን ዜት ነገረቻት። ይኸውልሽ እኔ እኮ ነስሬን አንቺን ማስጨነቅ አልፈለግኩም እንጂ ትናንትና ሶመር መጥቶ ነበረ ቱርካን ጠፋችብኝ ብሎ፣ ከዛ በኋላ ግን ደውሎ ነገረኝ እንዳገኛት አለቻት። ከዛ ነስሬን ልደውል ብላ ወደ ውስጥ ገባች። ነገር ግን ቱርካን እዚህ ቤት ለአንድ ቀንም እንኳን መቆየት አልፈልግም ብላ ወሰነች። ሻንጣውን አወጣች። ልብስ እየጠቀጠቀች ነበረ። ከዛ ድንገት አይላ መጣች። አይላ ስትመጣ ቱርካን የሚጠጣ ነገር አመጣውልሽ ብላ ሻይ እየሰጠቻት ነበረ። ከዛ ቱርካን አመሰግናለሁ እያለች ሻዩን ጠጣች። ከዛ አይላ ሻንጣውን ስታይ እንዴ የት ነው የምትሄጂው አለቻት። ወደ አባቴ ቤት ነው ሰላም የማገኘው እዛ አይደለ ስትላን ነበረ። ከዛ አይላ እባክሽ ቱርካን የትም እንዳትሄጂ እባክሽ፣ ሶመር በጣም ልቡ ይሰበራል፣ እባክሽ እንደዚህ አትሁኝ እያለቻት፣ ቱርካን ግን ወስናለች፣ አምርራለች። ውሸትና ማስመሰል ያለበት ቤት ውስጥ አንድ ቀን እንኳን መቆየት አልፈልግም ብላውንም ልብሷን እያዘጋጀች ነው። አይላ ልመኗ እንደቀጠለ ድንገት በማልቆይ ግን ለሚኔ ብለሽ ነኝ የምታረጊው? ሚኔ ናት አይደለ ሲጀመር እኮ ይህን ቤት ለቃ መውጣት ያለባት እሷ ናት አንቺ አይደለሽም እያለቻት ነበር። ቱርካን ድንገት ተደወለላት። ወዲያው ነበር ስልኩን አየችው። የምትደውልላት እናቷ ነበረች። ስልኩን ዘጋችውና ምንድን ያልሽው ብላ ጠየቀቻት። አይ ማለት ያው ሚኔ ትንሽ ትቀናለች ምናምን ነገር፣ እንደገና ደግሞ አንቺ እንደዚህ ከሆንሽ ደስ ነው የሚላት። እሷ ደስ እንዲላት አታርጊያ፣ ለምን እንደዚህ ትሆኛለሽ? አትሸነፊ ስትላ ነበረ። አንቺ ታውቂ ነበር አይደል አለቻት። ቱርካን ይቅርበኝ ልሽ ከአቅሜ በላይ ነው ስትላ ነበረ። እንዴት እንደዚህ ታደርጊያለሽ? ግን እኔ እኮ እንደ ቅርብ ሰው እኮ ነበር የማየሽ፣ በብዙ ነገር ከጎኔ ነበርሽ፣ ታዲያ እንዴት ተቀየርሽ ስትላት ከአቅሜ በላይ ነው ልሽ፣ ይህን ማድረግ ነበረብኝ፣ በቃ ተገድጄ ነው ፈቅጄ አይደለም እያለቻን ነው። እንዴት ስትላት ታናድዳት ጀመረ። ከዛ ቱርካን ይሄ ነገር በቃ ከአቅሜ በላይ ነው መሄድ አለብኝ ስትል በአንድ በኩል አይላ እጇን ይዛ እየለመነቻት ነበረ። ወስኛለሁ እጄ ልቀቅኝ ትላታለች። ነስሪን ደግሞ
ልጄን ጠይቃታለሁ፣ አያታለሁ፣ የተፈጠረውን ነገር ላረጋግጥ ብላ ከቤት ልትወጣ ነው። ኔዜት ደግሞ ተይቅርብሽ እያለቻን ነው። ነስሪን የመሰላት ቱርካን በእርግጠኝነት ስለተደበቀው ነገር ስለ ሚኔ እንዲሁም ሶመር አውቃለች የሚል ነው። ኔዜት ደግሞ ተሳስተሻል እያለቻን ነው። ድንገት ዶኑሽ መጣች። ዶኑሽ ከመጣች በኋላ እማዬ እንደገና እነሱ ሌላ እንትን ውስጥ ገብተዋል፣ ሩቻንም አንቺም ተጨምረሽ ሌላ ግርግር እንዳይፈጠር እባክሽ ይቅርብሽ አለቻት። ኔዜትም ብትሆን አዋ እውነቷን ነው ልጅቷ ትላለች። ከዛ ነስሪን ሀሳቧን ቀየረች። በሌላ በኩል ሶመር ከእናትና ከአባቱ ጋር ቁጭ ብሎ እያወራ ነበረ። ከዛ በኋላ በድንገት ስልክ ተደውሎለት ስልክ አውርቶ እንደጨረሰ እናቱ ጎበዝ እያለች እያበረታታችው አባዬ እንዴት ነው ይሄ ከረባት ደግሞ ኬት ነው የመጣው አለው። ምን ነው ምን ተቀየረብህ? ከረባት ነው አለው። ከዛ ሩቻል ወጣትነቱን ለማስታወስ ብሎ ነው እንደዛ ነው አለችው። ሩቻል ምሮ ማይገናኝ ነገር የምታወሪው ይላታል። አዎ ሽቶውንም ቢሆን እንደዛ ነበር የተለቀለቀው ቅድም ወጣትነቱ ትዝ እንዲለው ብሎ እያለች ትስቃለች። እሱም ቢሆን አረ የማይመስል ነገር አታውሪ እያላት ድንገት የሳድቅን መኪና ሲመጣ አየሁት። ከዛ እንዴ አቶ ሳድቅ ምን ያደርጋል ይባባላሉ። ሶመር ሊቀበለ ወደ በር እየመጣ ነበረ። ቱርካን ደግሞ በአንድ በኩል ሻንጣን እየጎተተች ወደ በሩ እየቀረበች ነው። ድንገት አይላ በሩን ስትከፍተው የመጣው ሳድቅ ከሚስት ጋር ነበረ። ከዛ ወዲያው እሷ ሻንጣን ታስቀምጥና ወደ አባቷ ቀረበች። አባቷ ሻንጣን አላየው። አባዬ ና ግባ እያለችው ነበር። አልገባም የኔ ልጅ ይኸውልሽ ይሄ በጣም ቆንጆ ነው፣ ከብዙ ቅመማ ቅመሞች የተዘጋጀ ነው፣ ለአንቺም ለልጅ ልጃችንም ቆንጆ ነው፣ ጥሩ ነው፣ ተመገቤን ብሎ በጠርሙስ ነገር ያመጣውን ነገር ሰጣት። ከዛ እሷ አመሰግናለሁ እያለችው ነው። ከዛ እነ ሶመር መጥተው እንዴ ግቡ እንጂ እያሉ ነበረ። ሳድቅ አልገባም እያለ ነው። ከዛ አይላ ሻንጣውን ይዛ ወደ ውስጥ ስትገባ ሶመር አያት። እንዴ አይላ ምንድነው ሻንጣው ይላታል። ሶመር ሻንጣው ያው ከቤተሰቦቼ ልብስ ተልኮልኝ ነበር እሱ ነው አለችው። አልጠረጠረም እሺ እያላን ነው። እነ ሳድቅ ያመጡትን ነገር ሰጥተው ሄዱ። እስካሁን ድረስ ምን እየተካሄደ እንዳለ አያውቁም። ነስሪን ቁጭ ብላ እየጠበቀች ነው ቱርካን እስክትደውል። ቱርካን ደወለች። ሄሎ የኔ ልጅ እንዴት ነሽ አለቻት። እማዬ ደህና ነኝ ትላታለች። ኧረ ድምፅሽ ልክ አይደለም የሆነ ነገርም አለ እያለቻት ቱርካን ግን ምንም ነገር የለም ትናንትና ትንሽ አየር ልቀበል ፈልጌ ነበር ማለቴ ዳሪያን በጥሩ ሁኔታ ቻው ስላላልኳ ትንሽ ከፍቶ ነበር ለዛ ነው ብላት ስልኩን ዘጋቸው። ድንገት ሶመር መጣ። የኔ ፍቅር ቁርስ አብረን አንበላም እያላን ነው። እንዲህ ሲላት ምን ማለት ነው? ምንም የተቀየረ ነገር እኮ የለም ማታ ላይ አለችው። ገብቶኛል ግን ምን እያሰብሽ እንዳለ አልገባኝም፣ ግን እባክሽ እንረጋጋ አላት። ከዛ እሷ ምንም የተቀየረ ነገር የለም አለችው ደግማ። ስለዚህ ሀሳብሽን አልቀየርሽ ማለት ነው አላት። ዝም ብላ ታያለች። ይኸውልሽ ታዲያ በጭንቀት ልጃችንን ልገየው ነው? እኔ አልፈቅድም። ይሄን ቱርካን እንደዚህ እንድታደርጊ አልፈቅድም። ይኸውልሽ ምንም ይፈጠራል ምንም እንጂ ይሄን ነገር ማቆም አለብሽ ቱርካን። ይኸውልሽ እኔ በጣም ነው ማፈቅርሽ፣ ለምን እንደዚህ የምትሆኘው እያላን ነበረ። ከዛ ዝም ብላ ታያለች። ቱርካን ይሄን ማድረግሽ የምትቀጥይ ከሆነ በጣም ነው የምትጸጸችው፣ በጣም ታዝኛለሽ፣ መጥፎ ጥፋት ነው የሚሆነው፣ በጣም መጥፎ ነገር ነው የሚሆነው። ይኸውልሽ እናንተ ለእኔ ቆንጆ ስጦታዎች ናችሁ፣ እናንተን ማጣት አልፈልግም ብሏት ትቷት ሄደ። እንዲህ ብሏት ከሄደ በኋላ ጠረጴዛ ላይ ያለውን ነገር በሙሉ አመሰቃቀለችው። ከዛ ፎቶቸው ሙሉ ወድቆ እየተሰባበረ ዝቅ ብላ ስትለቅም ነበር የተሰባበረውን ጠርሙስ። በአንድ በኩል ሚኔም ብትሆን ከልጇ ጋር ነበረች። ድንገት ድምፅ ሰማች። ምንድነው ብላ ስትወጣ ድንገት ሩቻል ነበረች። ገና ለሚወለደው ለቱርካን ልጅ አልጋ እያስገባች ነበረው። ክፍልም እየተዘጋጀ ነበረ። ከዛ ሚኔ እንኳን ደስ አለሽ የኔ ልጅ እዛ ወንበር አጋጥሞ ይተኛል፣ አንቺ ደግሞ እዚህ አዲስ አልጋ ታስገቢያለሽ። ግን እንዴት ልጅ ትለያያለሽ? ልጅ እንዴት ምንም እኮ አያውቅም እኮ አለቻት። ልክ ነሽ፣ ልጆች ውስጥ ምንም ልዩነት የላቸው፣ ምንም አያውቁ፣ እናቶቻቸው ግን ይለያያሉ። ይሄ ሆኖ እሺ ብላት ሩቻል ሄደች። ሚኔ እየከፋን ነበረ። በአንድ በኩል ሶመር ከቤት እንደወጣ ጨንቆታል። ወደ አይላ ደወለ። ምናልባት ቱርካን ከቤት ልትወጣ ካሰበች ቀድመሽ አሳውቅኝ እያላት ሚኔ ፈጥና ወደ ቱርካን ክፍል እየሄደች ነው። ሚኔ እንደተለመደው ቱርካንን ልታጃጅላት ወደ ክፍሏ እየገባች ቱርካን እየለቀመች ነበር የተሰባበረውን ጠርሙስ። ሚኔ ወደ ክፍሏ ስገባ ቶሎ ብላ ምንጣፍ ስር ደበቀችው። በእጇ የሰበሰበችውንም ጠርሙስ በእጇ እንደያዘች ወደኋላ ስታረገው ነበረ። ቱርካን ምን ተፈጠረ ችግር አለ እንዴ አለቻት። ቱርካን ኮስተር እንዳለች ምንም ጆሮ ጌጥ ጠፍቶብኝ ነበረ፣ ምንም ነገር አልተፈጠረም አለቻት። ጥሩ ነፍሰ ጡር ነሽ አይደለ አረገሽ አይደለ ብላ እየሳቀች ጠይቀቻት። እና ምን ይሆን በማለት ቱርካን ጠይቀቻት። ማለቴ ያው እንኳን ደስ አለሽ ልሽ እኮ ነው የመጣሁት ለዛ እኮ ነው አለቻት። ቱርካን ፊቷንም አልተፈታም። እሺ አመሰግናለሁ ስትላን ነበረ። ይገባኛል በእኔ በጣም አዝነሻል፣ በጣም ተከፍተሻል፣ ግን ታውቂያለሽ ችግር የለም ምንም ችግር የለም አይከፋኝም አለቻት። ሚኔ ምረቆ ከኔ የምትፈልጊው ብላ ቱርካን ጠይቀቻት። ሚኔ ደነገጠች። እንዴ እኔ ምን አረኩኝ? ልረዳሽ እኮ ነው የመጣሁት፣ ያንቺን ነገር ለመረዳት ነበር የመጣሁት። የማቅለሽለሽ ስሜት ከተሰማሽ ምናምን ነገር እንደዚህ ተመሳሳይ ምልክት ምናምን ካየሽ እኔ ከጎንሽ ነኝ፣ እረዳሻለሁ። የምንኖረው አንድ አይነት ቤት ውስጥ አይደለ አለቻት። እሱ እንኳን አልታወቀም እስካሁን አለቻት። ሚኔ ደንገጣለች። ምኑ አልገባኝም ስትላን ነበረ። ማን ይቆይ ማን እንደሚሄድ ምንም የታወቀ ነገር የለም ስትላን ነበረ። ከዛ ሚኔ ማለት እንዴት ቱርካን ምን እያልሽ ነው አልገባኝም አለቻት። ሚኔ ምኑን ያልገባሽ እኔ እኮ ምንም አላልኩም አለቻት። ከዛ ሚኔ እሺ ጥሩ በቃ እሺ እንደዛ ከሆነ እንገናኛለን ቻው በቃ ብላት ወጣች። ሚኔ የቱርካን ነገር አስፈርቷት ስታት ስትወጣ በአንድ በኩል ቱርካን የተሰባበረውን ጠርሙስ በእጇ እንደያዘች ጥርሷን ነክሳ ታስባለች።
ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።